በጣም ነው እንዲያመመኝ። እሞታለሁ እንዴ? በህይወት ብዙ ያጣው ነገር ያለ ይመስልህም? ይዞልህ የሚመጣ መልካም ነገሮች ይኖራሉ። አንቺ አብርሽው ርብቃን የመሰለች ህፃን ቤቱ ተሽለህ ስትሄጂ ነው። እድለኛ ሰው ነው። በእነኚህ ጭራቆች መሀል አምላክ አንቺን ባይሰጠው ኖሮ ምን ይውጠው ነበር? መጥፎ አጋጣሚዎችን ወደ መልካምነት የሚቀይርበት በቂ ማሰቢያ ጊዜም ይኖርሃል። እናትሽ ማርዳ አልሞተችም፣ በህይወት አለች። በዚህ ሰዓት ምን እያሰበ እንደሆነ ማንም አያውቅም። እንደዛ አስለቅሶኝማ በቀላሉ አላነሳለትም። ገና ደም ነው ማስለቅሰው። አይዲና ምን አልስነግርሽ ሰምተሽኝ ቢሆን ኖሮ እኔም እዚህ እንደሌባ ጢሻ ላይ ጢሻ ልሽሎክም ነበር። ምንድን ነው እሱ የተፈጠረው? አቅሙ ካለሽ ሄደሽ ማየት ትችያለሽ። መሽቶ ሲነጋ ተኝቼ ስነሳ ልጄን አጣታለሁ እያልኩ እየፈራሁ ነው። እና እስኪ ደውል ቁጭ ብዬ ልጠብቀው። የኔ ፍቅር እንዳትሸወጂ፣ የሆነ ነገር አስበዋል ማለት ነው። አላውቅም። እዚህ ቤት ውስጥ ቦርሳዋና ልብሷን አግኝቻለሁ። ሙልጭም እየፈለጋት ነው። ቤቱን ጥላለች ስትሄድ ዝም ካለ ችግር አለ እያልኩሽ ነው። ለአብርሃም ስለኛ አልነገርሽውም እንዴ? ለምንድን ነው ዘመድሽ ብሎ የሚጠራኝ? ምን ነው ቀና እንዴ? ስራ በብልሃት እንጂ በትዕቢት አይሰራም። እባክሽ አንዴ ብቻ ይቅር። ይህንን የደስታ ስሜት በቅርቡ እጥፍ አድርጌ ወደ ሀዘን ቀይርባለሁ። በእንደዚህ አይነት ሁኔታ እዚህ ቤት መቆየት የሚከብድሽ ከሆነ መሄድ ትችያለሽ። ትምህርት በደንብ እየተማራችሁ ነው? ምግብ ስትበላላችሁ? ምንድን ነው አባቴ? ምንድን ነው እሱ? አኮረፍኩኝ እንዴ? ናፍቋችሁ ነው? እህቴ ድንገት መጣችሁ እኮ አስደነገጣችሁን። ምንድን ነው የተፈጠረ ችግር አለ እንዴ? በሰላም ነው። በኋላ እነግርሻለሁ። በቃ የሚቀማመስ ነገር ላዘጋጅላችሁ። ነይ የኔ ልጅ። የኔ ልጅ አኮረፍከኝ እንዴ? አውራኝ እንጂ። እማ ችግር የለውም እሺ። እኔ በጣም ነው ያኮረፍኳት። ንጹህ እረፍ። ስለመጡ ደስተኛ ነው መሆን ያለብን። እኔ ከፍቶኛል፣ ምክንያቱም ናፍቀውኛል። የኔ ልጅ አይዞሽ የኔ ልጅ፣ ከዚህ በኋላ አባት መጥቶልሃል። ንጹህ እረፍ። ትዕግስቴን አታስጨርሰኝ። ውይ የኔ ቅመም፣ እንዴት እኮ እንደምወድሽ። እኔም ንጹህዬን በጣም ነው የምወደው። የኔ ልጅ አስቃ አሁን ሳቃ ሳቃ በል ሳመኛ። እሺ ሳመኝ። ከበስተ ታረቀ ደግሞ ፀጉርሽ እንዴት ነው የሚያምረው! አባ የኔ ልጅ እንዴት ነሽ አሁን የኔ ልጅ? እኔ እንጃ አባ፣ ግን በጣም አሞኛል። እንዴ ዶክተሮቹ የነገሩ ነገር የሚያሳስብ ነው እንዴ? አረ በፍጹም የኔ ልጅ። ምን ነው? ለምን ጠየቅሽ? ሐኪም ቤት ዶክተሯን ካናገርካት በኋላ ስታዝን አይቻለሁ። ውጤትሽ እኮ መጥፎ ሆኖ አይደለም። ታዲያ ምንድን ነው ያሳዘነው አባ? ሳቢዬ ታውቂ የለ
በጣም እንዳያምሽ እኮ ፈርቼ ነው። ታውቂያለሽ ሳብዬ፣ እኔ ደግሞ አንቺን እንዳያምሽ አይደለም ትኩሳት ራሱ እንዳያተኩስሽ አልፈልግም። ታዲያ ደህና ኮንኩ ለምን ከትምህርት ቤት ይዘኸኝ መጣ? እንድታርፊ ብዬ ነው። እንድታርፊ እኮ ነው። በጣም ነው እንዲያመመኝ። እሞታለሁ እንዴ? አትሞችም የኔ ልጅ፣ በፍጹም አትሞችም። እንደሱ አይደለም። እሺ ምን ያመመኝ? ለምንድን ነው በሽታኝ ማነግረኝ? እነግርሻለሁ የኔ ልጅ፣ ቀላል ነው እኮ። አንቺ ብዙ ውሃ ስለማትጠጪ ሽንትሽን ቶሎ ቶሎ ስለማትሸኝ ትንሽዬ ኩላሊትሽን ያመመሽ። በቃ አዎ፣ አይሽ ቀላል አይደለች የኔ ልጅ። አንቺን ያየሽ ሰው ሁሉ ልጅ ቆንጆ ናት፣ ልክ እንደ እርግብ የዋህ ናት ይሉኝ። ከዛ እኔ ምን እንደምላቸው ታውቂያለሽ? እኔ ደግሞ ምን እላቸዋለሁ መሰለሽ? የሰው ልጅ ተፈጥሮ ምን ያህል ውብ እንደሆነ ቀርባችሁ ብታዩ አትረዱ ነበር እላቸዋለሁ። ልክ እንደ መላክ ያለ መሆኑን እሷ ውስጥ ማየት ትችሉ ነበር እላቸዋለሁ። አባ፣ የሰው ልጅ ሲፈጠር ተንኮልና ክፋት አልነበረበትም አይደል? አዎ፣ ግን በዓለም ውስጥ ግቡ ጠፍቶበታል። ታዲያ ለምን ወደ ክፋት ተቀየረ? ምኑ ነው የቀየረው? ችግር፣ ማጣት፣ እውነተኛ ለመሆን አስረስቶ አውሬ አድርጎታል። የኔ ልጅ፣ የኔ አባትነት ኃላፊነት አንቺን ልክ እንደ እርግብ አድርጎ ማሳደግ ነው። ካልሆነስ ምን ሆናለሁ? ካልሆነ በሰማይ ላይ እያንዣበበ ጫጩቶችን ከእናታቸው እየነጠቀ የሚበላው ትልቁን ወፍ ጭልፊት ይባላል። ታውቂዋለሽ? ወላጆች ልጆቻቸውን በመልካም ስነ ምግባር አንጸው ካላሳደጓቸው የልጅነት ንጽህናቸውን ያጣሉ። ልክ እንደ ጭልፊት ይሆናሉ። ንጹህ ልብና አእምሯቸው ይቀየራል። አጥፊ፣ ዋጋ የሌላቸው የሰው ነጣቂዎች ሆነው ያድጋሉ። አባ፣ እኔ ግን ጥሩ ልጅ መሆን ነው የምፈልገው። እሺ የኔ ዓለም፣ አንቺ በተፈጥሮ አምላክ የሰጠሽን ነፍስሽን ጠብቂያት፣ ጭልፊቶች እንዳይወስዱብሽ። የኔ ልጅ፣ ብዙ የማንነት ነጣቂዎች አሉ። እሺ አባ። እንደ እርግብ የዋህ ሁኑ፣ እንደ እባብ ልባም ሁኑ ሲል በመጽሐፍ ቅዱስ ላይ ትልቁ አባት ያስተምሮኛል። አየሽ፣ ከላይ የተሰጠን ተፈጥሯዊ የሆነ ሕግ እኛ የምንተዳደርበት ሰማያዊ ሲስተም እሱ ነበረ። አባ፣ የመጨረሻ አንድ ጥያቄ ብጠይቅ ልብህን ይደክማል? አይደክመኝም። እንደውም ከአንቺ ጋር ሳወራ በጣም ደስ ይለኛል። እሺ። ምን ነው ሳቡ? አባ፣ እኔ እናቴን ነው የምመስለው? አዎ፣ ልክ እንደ እናትሽ ቆንጆና ጸባዬ መልካም ነሽ። አባ፣ ስለ እናቴ ስጠይቅህ ሁልጊዜ ሌላ ቀን እያልክ ታልፈኛለህ። እስቲ ዛሬ ንገረኝ። እሺ ሳቢዬ፣ ግን ሌላ ቀን ብነግርሽ ደስ ይለኝ ነበር። ሳቢዬ፣ እናትሽ ማርዳ በጣም መልካም ሰው ነበረች። ውጫዊ ውበቷ፣ ውስጣዊ ማንነቷ፣ ሁሉ ነገሯ ውብ የሆነች ሴት ነበረች። ቅን፣ ደግ፣
ሰው የምትወድ ምናልባት አሁን የሚኖራት ህይወት የሚገባት ህይወት ላይሆን ይችላል። ደግሞ አንቺን ልክ እንደ ህይወቷ ነበር የምትወድሽ። አንቺን የወለደች ጊዜ ስራዋን ሁሉ ነገሯን ትታ አንቺን ብቻ ነበር የምትንከባከብሽ። አንቺን አይንሽን እያየች ምግብ እንኳን ሳትበላ ትውል ነበር። ማታ እኔ ቤት ስገባ ተቆጥቻት ነው የምትበላው። ስራዋ፣ ሀሳቧ አንቺን መንከባከብ ብቻ ነበር። አሁን እንዲህ ለዘላለም ካጠገቧ አታሽ ልትኖር ላይና እንኳን ሩቅ ሆነሽባት እንዴት ይችላል? ምን አይነት ከባድ ጊዜ እያሳለፈች እንዳለች ማንም አያውቅም። በእኔ ምክንያት ከቤተሰብና ከጓደኞቿ ተለይታ እኔና አንቺን አታ ብቻዋን ቀርታ ደህና ሆና መኖሯን እንኳን እጠራጠራለሁ። ማርዳዬ እስኪ የኔ ቆንጆ ለእኔ ሚስቴ ብቻ አልነበረችም፣ ጓደኛዬ፣ የፍቅር መምህሬ፣ ህይወትን እጄን ይዛ ያስተማረችኝ ባለውለታዬም ጭምር ናት። አባ እያለቀስክ ነው እንዴ? ኧረ አይደለም። ዝም ብሎ የበፊቱ ነገር ትዝ ብሎኝ ነው። ሳቢዬ የኔ ልጅ እናትሽ ግን እየናፈቀችሽ ነው እንዴ? አዎ ትናፍቀኛለች። ግን አባ እናቴ ሞታለች አይደል? ለምንድን ነው የደበከኝ? ምን? እንዴት እንደዚህ ትያለሽ? ከየት አመጣሽ ይሄን ነገር ሳቢዬ? አይ እዚህ ስለማመጣ ለዛ ነው እንደዛ ይመሰለኝ። ተይ የኔ ልጅ እንደሱ አትበይ። እናትሽ ማርዳ አልሞተችም፣ በህይወት አለች። በህይወት ካለች ታዲያ ለምን አትመጣም? ትመጣለች። እርግጠኛ ሆኜ ነው የምነግርሽ፣ ትመጣለች። በቃ ስዕልሽን ሳይ የኔ ስስት ይሆንሽ ልጅ ውስጥሽ በእናትሽ ናፍቆት እየተበላ መሆኑን መቼ አወቅኩልሽ? የኔ ልጅ አሁን ይህን ጥያቄሽን ከየት ብዬ ነው መመልሰው? ማርዳ የት ነሽ? የት ነሽ? ከየት ብዬ ነው ማመጣሽ? ከየት ነው ማገኝሽ? ማርዳ እባክሽ 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 ማርዳ፣ እኔም ብኩኑን ሰው ይቅር በይኝ እባክሽ እባክሽ ማርዳ፣ እኔን ብኩኑን ሰው ይቅር በይኝ እባክሽ። ማርዳ የት ነሽ? በሰቀቀን እየሞተች ላለችው ልጅሽ ብለሽ እባክሽ እባክሽን አንዴ ተመለሽ እባክሽ፣ አንዴ ብቻ ይቅር በይኝ ማርዳ፣ እባክሽ አንዴ ተመለሽ። That you make me feel Jesus, that you gotta помощна, помощна, as a love we need помощна, we need помощна, love we need помощна. Abra doro patorito, ye chavala, tagolito.
እንቅልፋቸው መጣ። በቃ ገብተሽ አስተኛቸው። ቻው። እሺ የኔ አባት ቻው በለው። የኔ እናት አየህ፣ ምን አማራጭ አለ? ስለዚህ እነሳለታ። በጭራሽ ትንሽማ መሰቃየት አለበት። ይህንም እየጠራ ነው። እንዳታነሳው። እንደ ሌላ ሰው ቢሆንስ? እርግጠኛ ነኝ ራሱ። እንዴት ነው ባለማንሳቱ? እንደጸናሽ ነው ወይስ ታነሺዋለሽ? ይሄኔ ማጣፊያ ጥሮት ነው የሚሆነው። አቶ አብርሃም እንግዲህ ቻለው። እንደዛ አስለቅሶኝማ በቀላሉ አላነሳለትም። ገና ደም ነው ማስለቅሰው። በለው መቼም ይሄኔ ደንግጧል። ክው ነው የሚለው። እንኳን ክው ለእኔ ሲል ለምን ብው አይልም? ይሄኔ በዚህ ሰዓት በጣም ግራ ተጋብቶ ነው የሚሆነው። ማንነቱን ሊያሳየኝ አልነበር ያ ሁሉ ጫጫታ? እስኪ ምን እንደሚያመጣ እናያለን። እንደዚህ በቀላሉ ምንላቀቅ መስሎታል? ጥርሴን እንጂ ጥፍሬን አያውቀውም። ይልቅ ነው ወደዚህ። በጣም ናፍቆሽኛል። ምንድን ነው የበደልኩት? ጥፋቴ የቱ ጋር ነው? ስህተት የሰራሁት የት ላይ ነው? ማንን አስቀይሜ ነው እንደዚህ ዋጋ የምከፍለው? መንገድ ላይ የሚቀር ህይወትና ትዳር የት ሊደርስ ይችላል? የኔ ህይወቷ እኮ ወዳኝ ህይወትን ተጋርተን እኮ ህይወት ብላ አብራኝ እየኖረች እኮ ዲና ለምን እንደዚህ ያደረገች? ከኔ ምን ፈልጋ? ለምን ይህንን ያህል ርቀት ተጓዘች? ምን ፈልጋ? ገና መንገዱን ሳናገባድደው ፍሬ እንኳን ሳናፈራ የህይወት ጉዞ የመጀመሪያው ምዕራፍ ላይ ምን አይነት የልብ መሰበር፣ ምን አይነት የውስጥ ህመም ውስጥ ቢሆን ነው እንደዚህ ያዘነው? ምን አይነት ነገር ሊያጽናናው ይችላል? ይህን ባዶነት ምን አይነት ነገር ሊሞላው ይችላል? ምንስ ሊያረጋጋው ይችላል? ምን አይነት ሰላም የተሰበረ መንፈሱ ሊጠግንለት ይችላል? ርብቃ፣ በእንደዚህ አይነት ሁኔታ እዚህ ቤት መቆየት የሚከብድሽ ከሆነ መሄድ ትችያለሽ። እኔ ለእኔም ለልጄም በቂ ነኝ። አብርሃም፣ አብዝታ አትዘን። ምናልባትም ይህ ሁኔታ እንደ መልካም አጋጣሚ ሊሆን ይችላል። በህይወት ብዙ ያጣው ነገር ያለ ቢመስልህም ይዞልህ የሚመጣ መልካም ነገሮች ይኖራሉ። መጥፎ አጋጣሚዎችን ወደ መልካምነት የምትቀይርበት በቂ ማሰቢያ ጊዜም ይኖራል። ምናልባት ይሆናል።
ይሄ ሰውዬ ግን ሊዘጋን ነው እንዴ? ትንሽ ጠብቅ፣ ሲያደነቁረን ነው የሚውለው። ቀን እኮ እያለፈ ነው። እስካሁን አልደወለም። ቆይ ሰውየው ምን እያሰበ ነው? ማርኮ ትንሽ ታገስ። እንዴት ነው የምታገሰው? እኔ እኮ ማርኮ ነኝ። ቁጭ ብሎ ማልቀስ የኔ ባህሪ አይደለም። ከነጋ አንድ ጊዜ ብቻ ሊደወል፣ ያ ደግሞ ላንቺም ሆነ ለልጁ ምንም አይነት ቦታ እንደሌለው ነው የሚያሳየው። በዚህ ሰዓት ምን እያሰበ እንደሆነ ማንም አያውቅም። ወይኔ ማርኮ፣ እንደ ከብት ተከትዬሽ መምጣት አልነበረብኝ። ማን አስገደደ ታዲያ? ከፈለክ እንድትቀር ነግሬ ነበር አይደል? እና በዛ ሁኔታ ውስጥ ጥዬሽ መቅረት ነበረብኝ? ምንም ቢፈጠር ላንለያይ ቃል ተገባብተን። እሺ ማርኮን ተረጋጋ። እንዴት ነው የምረጋጋው? ሲጀመር እቅርሽ እንደማይሰራ መጀመሪያውንም ገብቶኝ ነበር። ምን እንደሚያሳዝነኝ ታውቂያለሽ? ከሚስቴና ከልጆቼ ጋር ማሳለፍ የምችለውን ጊዜ ለዚህ ለማይረባ ነገር ማባከኔ ነው። ማርኮ፣ እኛ ማን እንደሆነን አትርሳ። ማንን? ማንን? ዲና ማንን? ኤፊ፣ የኔ ፍቅር አለልኝ ወይ? ሩብዬ አለሁልሽ። ዛሬ አንድ ሰርፕራይዝ አለኝ፣ ግን መጀመሪያ አንተ ገምት። ዛሬ በጣም ደስተኛ ትመስያለሽ። አጭበርባሪ። እሺ በቃ እነግርሃለሁ። ዛሬ እነዛ ነቀዞች ራሳቸውን በራሳቸው ከዚህ ቤት አግለው ቤቱን ለቀው ወጡ። ማለት እንዴት ወጡ? አብርሃም ተናዶ ማርኮን እንዳላይ ብሎት ነበር። ከዛ በቃ ሻንጣቸውን ይዘው ወጡ። የኔ ፍቅር እንዳትሸወጂ። እነሱ ያለ ምክንያት እንደዚህ ያደርጉ የሆነ ነገር አስበዋል ማለት ነው። ምን እንዳሰቡ አምላክ ይወቀው። ግን ደግሞ እንዳልከው የሆነ ተንኮል አስበውም ሊሆን ይችላል። ወይም ደግሞ የአብርሃም ልብ ስለሚያውቁት እንዴት ለማመጣቸው ንጹህ ነን ለማለት ሊሆን ይችላል። ግን ቢያንስ ዛሬ ነፃ ነን። እናት ምጣም። የኔ ፍቅር እባክሽ ያን ሰውዬ ብዙም አትዳፈሪው። ለእኔ ስትይ መጠንቀቅ አለብሽ። ይሄን ሁሉ ነገር ካደረግነው በኋላ በዝምታ ያልፈን የሆነ ነገር ቢያስብ ነው እንጂ። አሁን እኮ አብርሃም ከጎናችን አለ። ደግሞ ጊዜው ሲደርስ ሁሉንም እውነት ነግረነው እንዲረዳ ማድረግ እንችላለን። አብርሃም የሚያውቀው የህግ ባለሙያ ወይም ደግሞ ፖሊስ ሊሆን ይችላል። ስለዚህ ማርኮና ዲናን እስከ መጨረሻው ድረስ ማስወገድ እንችላለን።
እሱን ለማድረግ ብላት ይፈልጋል። ቀላል አይደለም። በዛ ላይ እኔም ትንሽ ጊዜ እፈልጋለሁ። ይህም ጊዜ ነው የምትፈልገው? ሩቢ ደስታ ውስጥ ካሜራ አስቀምጣ የቀረጸችን ልጅ ማስረጃ መያዝ አለብኝ። እሺ ግን ኤፌ በጣም ናፍቀኛል እኮ ለምን አታታኝም? እኔም ባይሽ በጣም ደስ ይለኝ ነበር፣ ግን አብርሃም መዳፈር ነው የሚሆንብኝ። አረ ችግር የለውም። ባለፈው ዘመዴ እንደሆንክ ስለነገርከው ልጠይቀኝ እንደመጣ ነው የሚያስበው። ኤፊ በእናትና በጣም ነው ናፈከኝ። አንዴ ብቻ ይናልየው። እንደዛ ከሆነማ እኔም በደስታ ነው የምመጣው። በጣም ናፍቀሽኛል። በቃ እሺ ኤፊ፣ ሳልነግርህ ልዩ ሳጠፋቀርም ጠፍታለች ማለት? ቆየት ሄዳ ነው? አላውቅም። እዚህ ቤት ውስጥ ቦርሳዋና ልብሷን አግኝቻለሁ። ሙልጭም እየፈለጋት ነው። የት ሄዳ ሊሆን ይችላል? ምናልባት እዚህ ቤት ደብቋት ይሆናል ብዬ ጠርጥሬያለሁ። በየክፍሎቹ ለመፈለግ አስቤያለሁ። እባክሽ እየተጠነቀቅሽ። እሺ ዲና፣ ስልኩ ዘግቷል እንዴ? እስካሁን እኮ አልደወለም። ምንድን ነው? እስኪ አንዴ ዝም በል። ምን ማለት ነው? ፎከስ ማድረግ አልቻልኩም። አንዴ እባክህ ዝም በል። እንዴ ምን ሆንክ? ምን ሆንክ? እስካሁን እኮ ጭራሽ አልደወለም። እና ይሄ ዲና ችግር ነው? ነፍሰ ጡር ሚስቱ ቤቱን ጥላለች ስትሄድ ዝም ካለ ችግር አለ እያልኩሽ ነው። ይሄ ማለት ደግሞ እቅድሽ አይሰራም። ወይኔ ዲና፣ ወይኔ ዲና፣ ጭንቅላትሽን አሰሪው፣ አሰሪው። እሺ ምንድን ነው የማደርገው? ማርኮን ወዴት ነው የምትሄደው? እና እስኪደውል ቁጭ ብዬ ልጠብቀው? አንተ ምንም ማድረግ አትችልም። በቃ እኔ አስተካክለዋለሁ አልኩህ አይደል እንዴ? አንቺ አብርሽው ርብቃን የመሰለች ህፃን ቤቱ ተሽለ ስትሄጂ ነው። እኔ ደግሞ ካንቺ ጋር አላብድም። ማርኮን፣ 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 ማርኮን ክፈት። እህቴ ምን ተፈጥሮ ነው? ልጆቹ እኮ ተኝተዋል። ደህና ነኝ። ግቢና እንዳይነቁ አድርጊያቸው። አብርሃም ላይ ነው። እሱ እስከሚመጣ እዚህ እየተጫወትን እንጠብቀው። እላይ ከልጁ ጋር ነው? አይ ከውጭ ሆስፒታሎች ጋር ኢሜል እየተጻጻፈ ነው። ብቻሽን ነበርሽ ታዲያ? አብርሃም ጋር ነበርኩ። ኢንተርናሽናል ሆስፒታሎችን እያየን ነበር። አንተ ስትመጣ ነው የመጣሁት። እድለኛ ሰው ነው። በእነኚህ ጭራቆች መሀል አምላክ አንቺን ባይሰጠው ኖሮ ምን ይውጠው ነበር? እና ደህና ናልኝ የኔ ፍቅር? አለሁልሽ የኔ ቆንጆ። አንቺ ደህና ነሽ? ሰላም ነው ታውራ? እንዴት ነህ? ስምን ዘነጋሁት። ማን ነበር ያልከኝ? ኤፌሶን እባላለሁ። ኤፌሶን፣ እንዴት ነህ? አሉ። አረፍ በል፣ ቁጭ በል። እንግዲህ ሴቶቹ የሉም፣ ሻይ ቡና እንዳንልህ። ባይሆን ርብቃ ዘመድሽን ከፍሪጅ ውስጥ የሚጠጣ ነገር ጋብዡ እንጂ። አይ እሱ እንኳን የሚጠጣ ነገር አይጠጣም። ባይሆን ኋላ አምጣለት። የሚያግዘን ሰው ሰሞኑን ነው ገና የሚመጣው። ምንም ነገር አላዘጋጀንም። አረ ችግር የለም። እኔም በቅርቡ ነው ከጓደኞቼ ጋር ምሳ የበላሁት። በጣም ነው አመሰግናለሁ። አቶ አብርሃም ርብቃ ስለ ቤቱ ጉዳይ ነግረኝ ነበረ እና አሉ የተባሉ ብሮከሮች አናግረኝ ነበረ። እንደውም ኧረ ርብቃ ነገረች።
ርብቃ ሰው ለመርዳት ጊዜ አይፈጅባትም። እሷ ሁሌም እንደዛ ናት። አቶ አብርሃም በማንኛውም ሰዓት እገዛ ከፈለክ ልታናግረኝ ትችላለህ። እሱ ደግሞ የስራ ባልደረቦቼና ጓደኞቼ ናቸው። ሪል ስቴት ቢዝነስ ላይ የሚሰሩት እና ስለ ቤቱ አንዳንድ ነገር ነግሬያቸው ነበር። መጥቶ ላይ ፈቃደኛ ናቸው። ፈቃደኛ ከሆንክ ሎኬሽን መላክ እንችላለን። እኔ እንኳን እንደዚህ አይነት ነገር ላይ ብዙም አይደለሁም። የባለቤቴ ወንድም አለ፣ ማርኮ ይባላል። እሱ እንደዚህ አይነት ነገር ላይ በጣም ፈጣን ነው። ለእሱ አደራ ሰጥቼዋለሁ። አሁን ግን እንደ አጋጣሚ እዚህ የለም። ግን ችግር የለውም፣ እደውልለታለሁ። አንተም ከቻልክ ብታግዘኝ ደስ ይለኛል። ጓደኞቼ ስላሉ ችግር የለም። ግን ከዛ በፊት የገበያ ጥናት ብታደርግ ጥሩ ነው። እናም ይህን ቤት ምን ያህል እንደሚወጣ መሀንዲስ አመተህ ብታስቀምጥ ጥሩ ይመስለኛል። አዎ እኔም እንደዛ ነው ያሰብኩት። አንድ ኢንጂነር ጓደኛ ያለ ሰሞኑን እያወራሁት ነበር። እሱ ጋር የሚያዩ ልጆች አሉ እና ሰሞኑን መምጣታቸው አይቀርም። እነሱ እድሜው ረጅም ነው። ደወለ፣ ኢንጂነር ነው። ርብቃ ዘመድሽን ተንከባከብ። እሺ ኤፊ፣ ለምን ወጣ ብለን አየር አንቀበልም? ዞር ዞር እንበል አይደል? ደስ ይለኛል። አብርሃም ትተን ላለመሄድ ነው እንጂ የሆነ ቦታ ብንሄድ ጥሩ ነበር። እሱማ ልክ ነህ። ደግሞ ሳቢላን ከትምህርት ቤት የሚያመጣት ሰው የለም። በዛ ላይ በዚህ ስሜት ሆኖ ባያሽከረክር ጥሩ ነው። ጥሩ አድርገሻል። የሚደግ በቃ ካልሆነ እዚህ አካባቢ እንመለስ። እሺ ጭራሽ ምንም ትዝ አላልነው። ምንም እንዳልተፈጠረ ህይወቱን መኖር ቀጥሏል። አይዲና ምን አልስነግርሽ ብሰ የሚኖረው እኔም እዚህ እንደሌባ ጢሻ ለጢሻ ልሽለኮለኩም ነበር። አይዲና ምን አልስነግርሽ ሰምተሽኝ ቢሆን ኖሮ እኔም እዚህ እንደሌባ ጢሻ ለጢሻ ልሽለኮለኩም ነበር። ወይኔ ማርኮ፣ ግድ የለም ጠብቅ፣ ከዛፉ ቁልቁል ትወርዳታለህ። ጭራሽ ይስቃል እንዴ? ግድ የለም ገልፍጥ። ቆይ ከማን አባቱ ጋር ነው እንዲህ ድዱ እስኪታ የሚገለፍጠው? አሁን ያቺ ማትረባ ልዩን እዛ ቤት ውስጥ ተዘግቶባት ምንድን ነው ማድረገው? በፍጥነት የማይሆነ ነገር ማድረግ አለብኝ። ምንም እንኳን ዲና ልፋቴን ገደል ውስጥ ብከተው ቤቱ እንዳሻሽጥ አደራ ተሰጥቶኛል። በዛ ሰብ ተመልሼ መግባት እችላለሁ። ግን ዛሬ አይደለም። እንደ ወንድም ትንሽ መግደርደር አለብኝ። አቤት በስንት ጊዜያችን እንደዚህ በነፃነት ዘና ካልን። ምን እናድርግ ብለህ ነው? ሳናስበው ምቀኛ ጣለብን። ግን ተመስገን ነው ዛሬ አንድ ላይ ነን። ለዚህ እኮ ነው የልብሽን ለመኖር የመረጥኩት። ኦ ያንተን ቦታ? አዎ ሁሌም ደህና የምሆንበት ስፍራ። የኔ ፍቅር፣ እኔም በተቻለ መጠን ያንተን ቦታ ጠብቄ ቆየዋለሁ። እኔም አንቺ ነፃ እንድትሆኝልኝ ያን ማርኮ ተብዬውን ጭራቅ እስር ቤት አስወረውራለሁ። ያን ለማድረግ ደግሞ ጫፍ ላይ ነው። ከዛ አንቺ ነፃ አውጣሽና ይዤሽ እበራለሁ። ኤፊ በእናትህ አውርደኝ። ኤፊ ሰው ምን ይላል እንዴ? ምን አገባቸው በገዛ ሚስቴ? ኤፊ ሰው ጋር ይስቃል። አውርደኝ ኤፊ። እሺ በቃ አንቺ ፈሪ ሩቢዬ፣ ለአብርሃም ስለኛ አልነገርሽውም እንዴ? ለምንድን ነው ዘመድሽ ብሎ የሚጠራኝ? ምን ችግር አለው? ምን ነው ቀና እንዴ? አልቀን ነው ግን ወደዛው ነኝ። ግን ራስህ ነህ ዘመዷ ነኝ ብለህ የተዋወቅከው። ሃሎ፣ ቆይ አንዴ መልሼ እደውልልሻለሁ።
ማናት? የስራ ስልክ ነው። አረ የስራ ስልክ ነው? እስኪ እንየው። ለማንኛውም አንቺ አምጪው። አንቺ ግድ የለም በደንብ ፈጩ። በህመሜ ላይ ህመም ጨምሩበት። ገና ብዙ ያልከፈላችሁት ዕዳ አለባችሁ። በደንብ ሳቁ። ገና ደም ታለቅሳላችሁ። እስከዛ በደንብ ሳቁ። ያንቺ ዕዳው ገብስ ነው አቶ ኤፌሶን። አንተን ግን እኔን አያርገኝ። ልወጣ ስል መጣችሁ። እናንተ ተጫወቱ፣ እኔ ልጄ ጋር ልሂድ። አይ ልትወጣ ከሆነማ ኤፊ መሄድ ስለሆነ አብረን እንወጣለን። በዛም ሳብዬን አብረን እናመጣታለን። በጣም ደስ ይላታል። ጥሩ፣ ደስ ይለኛል። እንሂድ። ተረጋጋ ማርኮ፣ ተረጋጋ። ምን ለማድረግ እየሞከርክ ነው? እንዴት ጥለኸኝ ትሄዳለህ? ሲጀመር ያለ እኔ ምንም ነገር ማድረግ አትችልም። እሺ ባንቺ አጉል እቅድ ምክንያት ብዙ ዓመት የደከምኩበትን ስራ ነው ያጣሁት። አንተ ዘለህ ሄደህ ምን ፈጠርክ? እኔ የማይሄድኩት አንቺ አበላሽሽ ላስተካክል ነበር። በሚያሳዝን ሁኔታ ግን ቦታው ላይ ማየት የሌለብኝ ነገር ነው ያየሁት። ምንድን ነው እሱ የተፈጠረው? ማርኮ የት ነው የሄድከው? ምንድን ነው እሱ ያየኸው? ማርኮን እያናገርኩ እኮ ነው። ለምንድን ነው የማትመልስልኝ? የት ነው የሄድከው? ዲና ተይኝ። አቅሙ ካለሽ ሄደሽ ማየት ትችላለሽ። ለወደፊት እድል ከገጠመሽ ሰው እንዴት እንደሚያዝ ትምህርት ይሆንሻል። ስራ በብልሃት እንጂ በትዕቢት አይሰራም። አንተ ነህ ይሄንን ለእኔ የምትነግረኝ? እኮ አንተን ብለህ ሆነ ማለት ነው። ኡፍ ለምን አትይኝም? ከዛልሽ ሂጂና ያበላሽሽውን አስተካክል። ምንድን ነው እሱ ያበላሸሁት? እኔ ነኝ እንጂ ወጣት እሱ እኮ አላባረረኝም። ታዲያ ሁሉ ሰላም ከሆነ ለምንድን ነው እስካሁን አብርሃም ያልደወለልሽ? ኑሮውን በሰላም እየኖረ ነው። በጣም ደስተኛ ነው። በመሄድሽ እንዲያውም ደስ ያለው ነው የሚመስለው። ማርኮን ብቻ ቤት ሄደ እንዳይሆን። እንኳንም ሄድኩ። በመሄዴማ በፍቅርና በሰላም ሲኖር አየሁ። በዛ ላይ ያቺ ልብቃ ተብዬ አብርሃምንም ቤቱንም ለመቆጣጠር ምንም ሰከንድ አልፈጀባት። ምን? በደንብ ሰምተሻል። አሁን ራሴን ስለምመኝ ተኝ ልረፍበት። ምንድን ነው? ቤት ውስጥ ሰው የለም እንዴ? የሚንቀሳቀስ ሰው የለም እኮ።
ማትረቢ ምን ለማድረግ እየሞከርሽ ነው? ወይኔ ቤቴን ለቅቄ ወጣሁ እንጂ ሀገር ለቅቄ ወጣሁ መስላት እንዴ? እጅ ማትረባ። ወይኔ ዲና። ጥሩ ነው። ጭራሽ ካቢና ቁጭ ብላችሁ እየተሳሳቃችሁልኝ ነው። ጥሩ ነው። ቀጥሉበት። እንደ ሚስትም እንደ እናትም እያጫወተሽ አይደል እንዴ? ወይኔ ዲና። ሳቤላ ሳትሰማ አንድ ነገር ላማክርሽ ነበር። ምንድን ነው? ንገረኝ። ርብቃ፣ ስላደረግሽልኝ ነገር ሁሉ አመሰግናለሁ። እንዴ እኔ ምን አደረግኩልህና ነው? ሰው ባጣሁበት በዚህ ሰዓት ሰው ሆነሽ ስለተገኘሽ። ርብቃ፣ ሳብዬ ዛሬ ልደቷ ነው። አረ በጣም ደስ ይላል። ስንት አመቷ ማለት ነው? ዛሬ ልክ 10 አመቷ ነው። ብዙ ነገር አልተዘጋጀውም፣ ግን ቢያንስ ቀኑ እንዳያልፍ የሆነ ነገር ብናደርግላት ደስ ይለኛል። እንዴ በደስታ ግን ደግሞ እንዳልከው ከከተማ ውጭ ዛ ብትይ ጥሩ ነበር። ርብቃ፣ ልጄ ነገ ባትኖርስ? ባላገኛትስ? እንደሱ ማሰብ የለብህም። በቃ ቆንጆ ነገር ነው ያሰብከው። ሳቢይም ትደሰታለች። ስለዚህ እናዘጋጅላት። አዎ እንደውም ቤት ውስጥ ከሚሆን ለምን ሳሩ ጋር አናደርገውም? ፒክኒክ ነገር ቢሆን። በጣም ጥሩ ሀሳብ ነው። እኔም ካለሁበት የጨለመ ስሜት ነቃ ያደርገኛል። ርብቃ፣ በጣም ተጨነቅያለሁ። እኔ ተጨነቄ ልጄንም አጨናነኳት። በእኔ የተነሳ እየተረበሸች ነው። በጣም እየፈራሁ ነው። መሽቶ ሲነጋ ተኝቼ ስነሳ ልጄን አጣታለሁ እያልኩ እየፈራሁ ነው። እናቷን እንደናፈቀች አይኗን እንኳን ሳታይ አጣታለሁ እያልኩ እየሰጋሁ ነው። እንዴት ብዬ እንደማመጣት እንኳን አላውቅም። ማታ የዲናን ጉዳይ አንስታብኝ ነበር። በጣም አዘነች። ከዛ ህመማት። ርብቃ፣ ልጄ ምን ያህል ጊዜ እንደቀራት እንኳን አላውቅም። ለዛ ነው ምንም ነገር ማድረግም ማሰብም የተሳነኝ። አብርሃም፣ ለመሰበር ጊዜው አይደለም። ደግሞ ሳብዬ በጣም ጠንካራ ልጅ ናት። አትፍራ። አንተ እንደዚህ እያዘንክ እሷን ማስደሰት አትችልም። እባክህ ለራስህን ማስብ። ንግባ።
አብርሃም ገና ከቤት እንደወጣ ነው ቶሎ ይረሳኝ። እመነኝ፣ ይህንን የደስታ ስሜት በቅርቡ እጥፍ አድርጌ ወደ ሀዘን ቀይርባለሁ። እሳያለሁ። ማንም ሰው እኔን እንደዚህ ማድረግ አይችልም። አልፈቅድለትም። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም